ጎዳኝ። አውፍ አላልሽም? እንዴት አፍለዋለሁ? እንዴት እኔ አሁን እግሬ ምናምን ባሳይሽ አረብ ሀገር ምኖር ሴት አልመስልሽም። ጫማ አላገኘሁም። ይሄ ጫማ የለበስኩት ምናምን ይሰጣኝ ነው። አመት ከአራት አራት አመት ከአራት ወር ሰርቻለሁ። የራሴ የገዛሁት ነገር የለም። ልብስ የለኝም ከሚገርምሽ ምለብሰው ማለት ነው። ግን እንዴት ብዬ አፍ ልበለው? አንዳንዴ እላለሁ የኔ አላህ የተለየ ነው እንዴ እላለሁ። ያንተ አላህ የተለየ ነው፣ የኔስ አላህ ምን ነው? ወንጀል ሰርቼ ይሆናል እንደዚህ መሆነው? ለምንድን ነው እንደዚህ መሆን ብዬ ጠይቀዋለሁ ለራሴ። እንቅልፍ አልተኛም። ንጋ ስለው አይነጋም። ቀን እንኳን ምናምን ማትወደኝ ሰው ቤት ጋር ሄጄ እንትን እላለሁ። አንዳንድ ዝም እዞራለሁ በቃ። ግን ማታ ከመሸ በኋላ ወደ ቤት ይነገባል። ወንድሞቼ ጋር ተነስቼ ቁጭ እላለሁ። አይነጋልኝም። ጠይቃለሁ ለምንድን ነው በደልከኝ እንደዚህ? አንዴ እናቴ ወሰድከብኝ፣ 4 ኦፕሬሽን ሆኛለሁ። ግን ለምን ብዬ እለዋለሁ። ሌሊት ተነስቼ ምናምን ውጭ ላይ ወጥቼ ቁጭ እላለሁ። የወንድሜ ሚስት ምናምን ትለኛለች፣ ፊትሽ አባበለ ትለኛለች። በአሁን ሰዓት ምናምን ራሴን ያስጠላኛል። በቃ በአሁን ሰዓት ደግሞ ያው እናት ስትኖርሽ ምንም አይከፋሽም። እናትሽ እንዴት ይበላሽ ነው? አይዞሽ ያልፋል። አሁን እኔ ልብስ የለኝም ምቀያየረው። ግን አሁን ሰሞኑ እሱ ሲወጣ ምናምን የጫማ አይነት፣ የልብስ አይነት እሱን ታይዋለሽ በርቀት። እሱ ደልቶታል፣ ተስማምቶት ነው የሚኖረው። አዎ እንዴ እኔ እንዳልኩሽ አጎቱ መጥቶ አስታርቀን አላልኩሽም? ሱቁ የዛኔ ጠቼ ላይ ነበረ። በአሁን ሰዓት ደግሞ የራሴን እጠይቀዋለሁ። ለማንም አልጠይቀውም። የዛኔ አጎቱ መጥቶ የጠየቀኝ ከገጠር ምናምን ይዞት የመጣ ፏድ የዛኔ ምንም ስላልያዘ ነው፣ ምንም ነገር እጁ ላይ ስለሌለ ነው መጥቶ ታረቁ ያለን። ዛሬ ስኔ በሰው አድርሼ ከልብስ ልብስ ምናምን ቀይሮ ከጫማ ጫማ ቀይሮ ሱቁ አሁን ስልኬ ላይ አለ። ፎቶ አለሽ? አለኝ። እስኪ ቆይታ ስልኬ አለኝ። ያንን ከሱቁ ማከፋፈያ ነው የሚመስለው። ያንን ሀብት ምናምን ይዞ እኔ ባዶ እጄ ስለቀረው አባቱም አልደወለልኝም። ወልደናን ተቀላቅለናል። ኒካችሁን አብርዳችኋል? ያው እሱ ፈትቼሻለሁ ነው ያለኝ። ያኔማ 2 አለባችሁ ተብሎ 2 አለ። ከዛም በኋላ አልተፋታንም፣ አልተገናኘንም። አልሽ እኮ ነው አይደል? ሸሪያ ሄደሻል። አቅም የለኝም። ዛሬ እንኳን ልከሰስ ብትይ ፍርድ ቤት ብትይጂ አቅም ይጠይቃል። ግን እኔ አሁን በዚህ እየታመምኩ ነው፣ አላህ በሚያውቀው ማለት ነው። ወገቤ ቁጭ ብዬ አልነሳም። አንዳንዴ ጉልበቶቼ ምናምን እንደዚህ ጭምድድ አድርጌ ቁጭ አልልም። ግን ሀገሬ ለቅቄ ስወጣ ምናምን ደህና ሆናለሁ። ሀሳብ ስለሚኖርብሽ እኮ ነው። ግን እሱ አሁንም ቢሆን አንቺ ተስፋ መቁረጥ የለብሽም። ተመልሰሽ መሄድሽ አሁን እንደኔ ተመልሰሽ መሄዱ ራሱ ሌላ በዚህ ህመምሽ ላይ ብዙ ሌላ ሀሳብ ማምጣት ነው። ስለዚህ ምን እናደርጋለን መሰለሽ፣ እግረኛ ፖድካስትን የሚከታተሉ ብዙ ተመልካቾች አሉ። እሺ ይሄንን ታሪክሽን የሚያዩ የሚሰሙ በቀጥታ ያንቺን ስልክ ማስገባት እንትን ስለሚሆን ወደኛ ይደውሉልናል። አረብ ሀገር የሚልኩ ከሆኑ እዚህም ሀገር ከሆኑ ማንኛውም ሰው ያንቺን ህመምሽን ያንቺን ድካምሽን
የእናትነትሽን የተጎዳሽበትን ሁሉ የሰሙ ያዩ ሁሉ እንዲደውሉ ወደኛ። እኛ ደግሞ በሚደውሉ ውስጥ ደግሞ ቀጥታ እናገናኝሻለን። ምናልባት አረብ ሀገርም ሳትሄጂ ልጆችሽን ሰብስበሽ እዚሁ የምታሳድጊበት መንገድም ሊኖር ይችላል። ካልሆነ ደግሞ ሽማግሌ ሆነው ከፉአድ ጋር ማስታርቀውሽ አሁንም በትዳር ላይ ወደ ትዳርሽ የምትመለሽ ከሆነ፣ ካልሆነ ደግሞ የደከምኩበት የአረብ ሀገር ሀብት ንብረቴ ነው ይገባኛል ካልሽ ደግሞ በሸሪያው መሰረት ይሄ ይገባታል ብለው የሚሉ በጣም ብዙ ኡስታዞች አሉ። የሚያውቁት እሱን የሚያደርጉልሽ ሊኖሩ ይችላሉ። ስለዚህ ብዙ መንገድ አለን። እሺ የአንቺ ህይወት ሄደሽ እዛ የነገርሽን ህይወት የሚያስተምር ነው። ሌሎች ሴቶች እህቶቻችን አረብ ሀገር ያሉ እንደዚሁ ደግሞ ገንዘባቸውን እነሱ አንቺ እኮ ባሌ ብለሽ ነው አይደል? አላጠፋሽም እኮ ስትይ አላጠፋሽም። ስለዚህ በመሀል ያለውን ክፍተት የሚያደላድል የሚያቀራርብ አንድ የሆነ መፍትሄ ይኖራል። አንቺ ግን አንደኛ እንባሽ እንደዚህ እየወረደ አይኔ ማታ ማታ ያይም ብለሻል አይደለ? በቃ መጀመሪያ ማልቀስ ማቆም አለብሽ። ተስፋ መቁረጥሽን መተው አለብሽ። ልጆችሽ መኖር አለብሽ። እሺ ሴት ነሽ፣ እህት ነሽ። አንቺ ያወራሹ ነገር ለእኔ ስለገባኝ ነው። እሺ በቃ በዚህ እንስማማለን። ለዛሬ እዚሁ እንትን ይበልና ያው ተመልካቾቻችን ሲቲን በቀጥታ ማግኘት የምትፈልጉ ካላችሁ በእግረኛው ስልክ ትደውሉልናላችሁ። ከዛ በፖድካስታችን ላይ አስተያየቶቻችሁን አጋሩን። እኛ በቀጥታ ደግሞ የምታግዟት በምንም ነገር እንደነገረቻችሁ ነው። አረብ ሀገር ሄዳ ኖራ ነው የመጣችው። ጫማ የላትም፣ ልብስ የላትም። ለልጆቿ የትምህርት ቤት ልብስም ጫማም ሊሆን ይችላል። ማንኛውንም ነገር በሙሉ እሷን ያግዛታል፣ ይደግፋታል የምትሉትን ነገር በሙሉ ለእኛ ደውላችሁ ብታሳውቁን እኛ በቀጥታ ስልኳን እየሰጠናችሁ ከእሷ ጋር ታወራላችሁ። ከዛ በውጭ ምንድነው ሰብር አይደለም ሰብር የሁሉም ነገር ማሳረጊያሽ እንዱ ብታረጊው እኔ ደስ ይለኛል በጣም። እኔንም አንቺንም የሚያረጋጋ ምክንያቱም እኔንም ልቤ ናጥሽው ሲቲ በጣም ተሰማኝ ቀልቤ። ጥሩ ነገር ንገሪንና እንዝጋው በቃ። ያው እዚህ ጋር ምናምን ሀቢባ ታውቂያታለሽ? ሚዲያ አሁን ምንድነው የሚባል ቲክቶክ ላይ ማለት ነው እንትን የሆነ ቤት ምናምን ምንድነው የሚባለው ስሙ ረሳሁት። እድል ጣፈንታ ያለው እሱ ተመዝግቤ ነበረ። ያው ዱባይ መቼ እንደምመለስ አላውቅም። ፓስፖርቴ ነገ ነው ትቀበያለሽ የተባልኩት። ያው ጊዜው አላለቀም። ኦኬ አንቺ ትኬት ቆርጠሻል? ትኬት አልቆረጥኩም። ምንድነው ታዲያ የተመዘገብሽ? የተመዘገብኩት ቤት ምናምን እጣ ተመዝገብ። ስንት ትኬት ቆርጠሻል? 5 ትኬት ነው የቆረጥኩት። 5ቱ አንዱ በ2,000 ብር 10,000 ብር አውጥተሻል ማለት ነው። አላህ እንኳን በዚህ ዱአ እናረጋለን ቢሰጠኝ እላለሁ። አሁንም ፓስፖርቴ 2 አመት አለው። አላህ ደግሞ የሆነ ምክንያት አንተ አለ። እስካሁን ድረስ እዚህ እቀመጣለሁ አላልኩም ነበር። የሴትዮ 15 ቀን ነው ያልኳት የነበረው። ወር ከሳምንቴ ነው የመጣሁት። ያው መጀመሪያ ትኬት እቆርጥልሻለሁ ብላኝ ነበረ። አሁን ስራ ከፈለሽ ራስሽ ቁርጥሽ ምናምን አለች። ስንት ነው ትኬቱ? ትኬቱን ስንት እንደሆነ መላክ ዱባይ ነው፣ ወደ ዱባይ ማለት ነው። ስለዚህ ደግሞ አላህ ረቶኝ ምናምን ፓስፖርት ነገ ተቀብዬ ቢሳካልኝ የልጆች የሆነ ነገር እንትን ብል ብሰራ እና ደግሞ አላህ ረቶኝ ደግሞ ይሄ ዕጣ ምናምን አንዱ ቢደርሰኝ ማለት ነው። በቃ አላህ እምባይን ብታብሰው እና አልኩት። እና ደግሞ የጨረቃ ቤት አለም አይባልም፣ ብዙ ወጪ ይመጣበታል። የግድግዳ ሙድሽ እንዴት ናችሁ? ሰላም ነው፣ እግዚአብሔር ይመስገን። በያለንበት ሰላማችን ብዝት ይበልልኝ። እንዴት ናችሁ? ሁሉ ሰላም ነው? ስራ እንዴት ነው? እኔ ጋር ሁሉም ሰላም ነው፣ እግዚአብሔር የተመሰገነ ይሁን። እና እህቴ በጣም ነው ያሳዝነችኝ ማለት ነው። ያው ቪዲዮውን እንዳየነው ነው፣ በጣም ነው የምታሳዝነው። ለማንኛውም ድምፄን ጉንፋን ይዞኛል ማለት ነው። አሁን ደግሞ ንፋስ ተቀይሯል፣ ጉንፋን ይዞኛል ማለት ነው። ትንሽ አሁን ሙቀት ነበረ፣ አሁን ደግሞ ብርድ ተቀይሯል እና ትንሽ ጉንፋን ነገር ይዞኛል። እዚህ ያለሁበት ቤት ደግሞ ጉንፋን አይለቀውም ቤቱ ማለት ነው። አንድ ልጅ ጉንፋን ከያዘው ሁላችን ጉንፋን ይይዘናል ማለት ነው። እና በጣም ነው ያሳዘነችኝ፣ እግዚአብሔርን በጣም አሳዘነችኝ። ባሏ ብሯን በልቶ እንደዚህ አድርጓት አሁን ልጆች ይዛ በጣም አስለቀሰችኝ። ጫማ የለኝም ልብስ የለኝም ስትል በጣም ነው ያለቀስኩት። እግዚአብሔርን እንዴት እንዳሳዘነችኝ ማለት ነው። አሁን እኔ 6 አረብ ሀገር የነበርኩ አልመስልም። ጫማም ራሱ የለኝም ልብስ የለኝም። እና በጣም ነው ያሳዘነችኝ ማለት ነው። ምስኪን ናት። ግን እንደዚህ አይነት ነገር የሚሰሩ ወንዶች እንዴት ነው የሚቀናቸው? እንዴት ብሎ ነው በጎ ነገር የሚጠብቃቸው? እነዚህ ወንዶች ማለት ነው አፈሪ ቡና
እንደዚህ የሚያደርጉ ለሴት ልጅ እንደዚህ የሚያሰቃዩ በራሷ ብር ሰርታ እየላከች እግሯን እያመማት ወገቧን እያመማት ሰርታ የላከችው ብር ሚስት አግብቶ ከፍቶ ማለት ነው። እና እንዴት ነው የምታሳዝነው ግን እንደዚህ የእሷን እንባ እንደዚህ እያለቀሰች ግን እንዴት ይቀናዋል እሱ? እንዴት ይመቸዋል? እንዴት እንቅልፍ ይወስደዋል? እሷ እንደዚህ እየተሰቃየች እየተንከራተተች እንዴት እንቅልፍ ነው የሚወስደው? ምን አይነት አስተሳሰብ ነው? ልጆቹስ ነገ ምንድን ነው የሚሉት? ልጆቹስ ነገ ምንድን ነው የሚመልሱለት? በጣም እንደምታሳዝነው እግዚአብሔርን እንዴት እንዳሳዘነችኝ ማለት ነው። ግን ፈጣሪ መልስ አለው አንድ ቀን። አሁን ቢመቸው አሁን ቢበላም ቢጠጣም ቢለብስም ነገ ግን የእሷን እንባና የእሷን ማልቀስ ነገ አንድ ነገር እግዚአብሔር መልስ ይሰጠዋል ማለት ነው። በጣም ነው ያሳዘነች። አሁን እመለሳለሁ አለች፣ ግን ደክሞኛል፣ እግሬም እያመመኝ ነው፣ ወገቤም እያመመኝ ነው አለች። ግን ምንም ማድረግ አልችልም፣ ትንሽ እንኳን ለልጆቼ ጠግበው ቢያድሩ በልተው ቢያድሩ አለች። ሌላ ቢቀር እንኳን እንደፈለጉት በልተው ቢያድሩ ቢጠግቡ፣ አሁን ግን አይጠግቡም፣ በልተውም የለም ምንም ነገር የለኝም አለች። ጫማ ራሱ የሚለብሱት የላቸውም። እኔ ራሴ የምለብሰው ጫማ የለኝም፣ የምለብሰው ልብስ የለኝም አለች። ግን እንደዚህ አይነት ወንዶች እዚህ ልጆች ቁጭ አድርገው እዛ ሄዶ ትዳር አድርገው፣ ግን እኔ እንጃ እንዴት ሚስት ማለት እናት ናት። እናታቸው እንደዚህ በእናት መጨከን ማለት በጣም ከባድ ነው። በጣም ነው ያሳዘነች ማለት ነው። ግን እግዚአብሔር አምላክ መልስ አለው አንድ ቀን። የእሷን እንባ የእሷን ማልቀስ አሁን እንደዚህ ስታለቅስ ወይ በስማ። ግን እንደዚህ ቪዲዮ ሳይወት ምን ይሉ የሆኑ እንደዚህ አይነት ወንዶች ማለት ነው። እሷን እየሰራች መከራዋን እያየች የላከችው ብር ቤት ሰርቶ ሌላ ሚስት አግብቶ ልጆቹን እዛ ጥሎ እንዴት ነው እንደዚህ አይነት ኑሮ የሚኖረው? እንዴትስ እንቅልፍ ይወስደዋል? የሰራው ስራ ይሄ ስራ በጣም ከባድ ስራ ነው። እሷን መንከራውን አይታ በአረብ ሀገር ቀንና ሌት ሰርታ እያመማት ችላ እየራባት ችላ ስንት መንከራ ሳልፋ በወር ተቀብላ ደሞዝ እየላከች ቤት ሰርቶ እንዴት ግን እንደዚህ ያደርጋታል? በጣም ነው ያሳዝነች። እግዚአብሔርን ፈጣሪ አምላክ ራሱ እንጃ እኔ አስችሎ ይስጣት እንጂ በጣም ነው የምታሳዝነው። ይህ ነገር በጣም ከባድ ነው። እስኪ በራሳችን እስኪ እንሄደው። እንደዚህ አምነን ባላችን ባለ ኒካህ ደግሞ በኒካህ ነው ኒካህ አስረው አግብቶ ነው ኒካህ አስረው አግብቶ እንደዚህ ማድረግ እንጃ እኔ በእኔ በኩል በጣም ነው ተሳዝነው ጭራሽ ማለት ነው። በጣም ያሳዝነችኝ እሷ ጋር ነው ያለቀስኩት። በቃ እስከምትጨርስ ድረስ እሷ ጋር ነው ያለቀስኩት ማለት ነው። እነዚህ ወንዶች እግዚአብሔር አምላክ ይፍረዳቸው። ሌላ ምንም የሚባል ነገር የለም። ብዙ ወንዶች አሉ በሴት ልጅ ስንት ክብርና ስንት እሷ ጋር ስንት መከራ ተንከራቶ ትዳር የሚሆኑት። ግን እንደዚህ የሚያደርጉ ወንዶች ግን እግዚአብሔር አምላክ መልስ ይስጣቸው። ሌላ ምንም የሚባል ነገር የለም። በጣም ነው ያሳዘነችኝ። በጣም ነው ያለቀስኩት። ምስኪን ናት ልጅቱ። ግን ፈጣሪ አንድ ቀን መልስ አለ። አይዞሽ እህቴ፣ ምንም ማድረግ አይቻልም። እና ወዶች ይሄ እስኪ ጥንቃቄ እናድርግ። እህታችን ትምህርት እንውሰድ ማለት ነው። በቃ ከኔ ተማሩ እያለች ነው። ያው ብዙ ልጆች ወጥተው ትምህርት እየሰጡ ነው። እኛ ግን አይገባንም፣ አይረዳንም። በቃ ለራሳችን ስደርሰን ነው እንጂ እና ቪዲዮ ሼር፣ ላይክ፣ ኮሜንት ማድረግ አበረታቱኝ። ቤተሰብ ያላችሁ ደግሞ ሰብስክራይብ በማድረግ